ሰላም ዛሬ በአዲስና ለየት ባለ ይዘት ብቅ ብለናል። ለመንፈሳዊ ህይወታችሁ ትልቅ ብርታት የሚሰጥ በእውነተኛ ታሪክ ላይ የተገነባ እጅግ አስተማሪ መንፈሳዊ ፊልም ይዤላችሁ መጥቻለሁ። እምነታችሁን የሚያድስ ታሪክ ነው። ተከታተሉት። ጽኑና በጣም አደገኛ በሆነ ስር የሰደደ በሽታ የምትሰቃይ አንዲት ልጅ ከ10 ሜትር ከፍታ ላይ ወድቃ ልትተርፍ ትችላለች። ታሪካችን የሚጀምረው ብቸኛ መጠጊያቸው እምነት በሆነው በአንድ ቤተሰብ ውስጥ ነው። አዲስ ንግዳቸውን ለማስፋፋት ቤታቸውን በዕዳ ያስይዛሉ። በቴክሳስ ውስጥ ትልቁን የእንስሳት ሕክምና ክሊኒክም ይከፍታሉ። በየወሩም ከቤተ ክርስቲያን ምዕመናን ጋር ሽርሽር ያደርጋሉ። ቤተሰባቸውን በጣም የተቀራረበና ደስተኛ ነበረው። ነገር ግን ከአንደኛዋ ሴት ልጃቸው ከአና ሆድ መታወቅ ጋር ተያይዞ በአንድ ምሽት ህይወታቸውን ሙሉ በሙሉ የሚቀይር ነገር ተከሰተ። ክርስቲና ኬቪን ስለ ልጃቸው ሁኔታ፣ ስለ አዲሱ ንግዳቸው አደጋ በጣም ተጨንቀው አደሩ። ክርስቲ እንደ ማንኛውም እናት አንድ ችግር እንዳለ ተረድታ ነበር። በመሆኑም 3 የተለያዩ ሐኪሞችን ካማከረች በኋላ በልዩ ባለሙያ እንድትታይ ወደ ሌላ ከተማ ለመጓዝ ወሰነች። ባለሙያውም አና በላክቶስ አለመስማማት ምክንያት በሚመጣ የምግብ መመለስ ወይም ሪፍሌክስ በሽታ እንደምትሰቃይ በመግለጽ እንደ ሕክምናው አካል ጥብቅ የአመጋገብ ስርዓት መከተል እንዳለባት ይነግራታል። አመጋገቧን ለማስተካከል የተቻለውን ሁሉ ቢያደርጉም ጊዜ እያለፈ ሲሄድ ግን ህመሙ ይበልጥ እየበረታና ሊቋቋሙት የማይችሉት እየሆነ መጣ። ህመሙ በጣም የበረታ ከመሆኑ የተነሳ በአንድ ምሽት አና ሊቋቋሙት በማይችሉት ስቃይ በከፍተኛ ድምፅ አለቀሰች። በመሆኑም ወላጆቿ በአስቸኳይ ወደ ሆስፒታል ሊወስዷት ተገደዱ። ከዚያም ሌላ ሐኪም የተመለከታት ሲሆን ለአራተኛ ጊዜ ያንኑ ተመሳሳይ ምርመራ ሰጣት። ክርስቲ ይህንን ማመን አልቻለችም። በቁጣና በንዴትም ለሐኪሙ የሪፍሌክስ በሽታ ሊሆን እንደማይችል ነገረችው። ክርስቲ ተጨማሪ ምርመራዎች እንዲደረጉ ወይም በሌላ ሐኪም እንድትታይ ተጠየቀች። ነገር ግን በሐኪሙ ግዴለሽነት ይበልጥ እየተበሳጨች መጣች። ልጄ ምን እንዳመማት ሳላውቅ ከዚህ ሆስፒታል አልወጣም ብላ መጮህ ጀመረች። ሐኪሙም ከተጨማሪ ምርመራዎች ውጪ ሌላ አማራጭ አልነበረውም። ከጥቂት ጊዜ በኋላ የሕፃናት ሕክምና ዳይሬክተሩ መጡ። በእርግጥም የእናት ልብ በፍጹም አይሳሳትም። አና ሐኪሞቹ እንዳሉት ደህና አልነበረችም። ሙሉ በሙሉ የሆድ ዕቃ መዘጋት ነበረባት። ይህ በአስቸኳይ ካልተፈታ ደግሞ ሕይወቷን ወዲያውኑ ልታጣ ትችላለች። በመሆኑም ለአስቸኳይ ቀዶ ጥገና ዝግጅት ሲባል ትንሽ ልጇ በጣም አስቸጋሪና አሳማሚ በሆኑ ሂደቶች ውስጥ እንድታልፍ ተደረገ። በመቀጠልም ሐኪሙ የአናን ሁኔታ ሲያስረዳ ሊድን የማይችል የአንጀት መዛባት በሽታ እንደሆነ አረጋገጠላት። ሁኔታውን ለማረጋገጥ ጥብቅ መመሪያዎችን በመስጠት ከሆስፒታል አሰናበቷት። ነገር ግን ከመሄዳቸው በፊት በእነዚህ ሊድኑ በማይችሉ ጉዳዮች ላይ የሚሰራ አንድ ታዋቂ ስፔሻሊስት ባለሙያ ሐኪም እንዳለ ጠቁመው እንዲያዩ መከሯቸው። አንዴ ቤት ከገቡ በኋላ የቤተሰቡ የዕለት ተዕለት ልማድ ተቀየረ። ምክንያቱም ሁሉም ሰው በአና ላይ ጥንቃቄ ማድረግ ነበረበትና። ምንም እንኳን አና በጣም የደከመች ብትመስልም የተሻላት ቢሆንም ሆዷ ግን ካልተመጣጠነ ሁኔታ ውጪ በከፍተኛ ደረጃ ያብጥ ነበርም። ክርስቲ ከልዩ ባለሙያው ጋር ቀጠሮ ለመያዝ ትሞክራለች። ነገር ግን ሐኪሙ በጣም ተፈላጊ በመሆኑ ምንም ምላሽ አታገኝም። ቀናት እያለፉ ሲሄዱ የአና ቀናት የተቆጠሩ መሆናቸውን ስለምታውቅ ተስፋ መቁረጧ እየጨመረ ሄዳል። ቤተክርስቲያኑ ለልጅቷ መጸለዩን ቢቀጥልም ክርስቲ እምነቷ እየጠፋ እንደሆነ ይሰማታል። የአናን መንፈስ ለማንቃት ኬቪን ናፖሊዮን የተባለ ቡችላ ይሰጣታል። ይህ በጣም ያስደስታታል። ምንም እንኳን ክርስቲ ከምትችለው በላይ ተጨማሪ ስራ ስለሚፈጠርባት በጣም ብትበሳጭም በቤት ውስጥ ያለው ውጥረት ከቀን ወደ ቀን እየጨመረ ይሄዳል። ኬቪን እና ክርስቲ በሁሉም ነገር ላይ እስከ መጣላት ደረሱ። አልፎ ተርፎ ክርስቲ ወደ ቤተ ክርስቲያን መሄድ እንኳን አቆመች። ታላቅ እህቷ እየሆነ ያለውን ነገር ሁሉ በመመልከት ታዝናለች፣ ትጨነቃለች። በመሆኑም አና ሙሉ በሙሉ እንድትድን
ወደ እግዚአብሔር ትጸልያለች። ነገር ግን ሁኔታው ይበልጥ እየተሳሳበ ይሄዳል። በዚያም ምክንያት እጅና እግርን አጣጥፎ መቀመጥ ስለማይቻል ቀጠሮውን ሳይጠብቁ ከሃና ጋር ወደ ቦስተን ለመጓዝ ወሰኑ። እንደተጠበቀው ሐኪሙ ያለ ቀጠሮ ሊያት አልቻለም። ክርስቲ ለቀጠሮ አስተባባሪዋ ልጅቷ ምን ያህል እንደታመመች የምትሰቃይበትን ከባድ ስቃይና እየተከታተለች ያለውን ሕክምና በመንገር ትማጸናታለች። አስተባባሪዋም በነገሩ ብታዝንም በተራራላትም ከቀጠሮ ቀን በፊት ግን ልታደርገው የማትችለው ምንም ነገር እንዳልነበረ ትነግራታለች። ክርስቲ በሐዘንና በልብ ስብራት ትወጣለች። ወደ አንድ ምግብ ቤትም ያመራሉ። እዚያም አንጀላ የተባለች ደግ የበረራ አስተናጋጅ ያገኛሉ። እሷም ከቦስተን እንዳልሆኑ ስታውቅ ከተማዋን ልታስጎበኛቸው እንደምትችል ትነግራቸዋለች። ታናሽ ልጅቷም በሐሳቡ በጣም ስለተደሰተች ጥቂት ተጨማሪ ቀናት እዚያ ለመቆየት ወሰኑ። በእርግጥም የሽርሽሩ ሐሳብ በጣም ጥሩ ነበር፣ ምክንያቱም በጣም ተደስተውበታልና። በተለይም አና በጣም ማየት የምትፈልገውን የአሳ ማሳያ ወይም አኳሪየም ጎብኝታለች። ባልተጠበቀ ሁኔታ ግን ክርስቲ ስልክ ይደርሳታል። ስልኩም ከዶክተሩ ኑሮኮ ቢሮ የተደወለ ሲሆን በማግስቱ ቀጠሮ እንደተያዘላቸው ያስበስራታል። ይህንን ማመን አልቻሉም። የክርስቲ ተስፋና እምነት እንደገና አገገመ። በነጋታው ጠዋት እንደተጠበቀው አና ይበልጥ ተስፋ ሰጪ ለሆነ ምርመራ ጽድቅ የሆኑ ተጨማሪ ምርመራዎችን ለማድረግ ተዘጋጅታ እዚያ ተገኝታለች። ዶክተሩ ኑሮኮ ለየት ያለ ሳቢ ጠባይ ያለው በጣም ልዩ ሐኪም ነበር። ታናሽ ሕፃናት የሆኑ ታካሚዎችን እንዴት ማቅለል እንዳለበት ያውቃል። በጨዋታውና በቀልዶቹ አማካኝነት ሕፃናቱ ለምን እዚያ እንደመጡ እንዲረሱ ያደርጋቸዋል። ሆኖም ከክርስቲ ጋር ሲነጋገር የሐኪሙ ተጫዋችነት መቀነስ ነበረበት። ምክንያቱም በሚያሳዝን ሁኔታ በሽታው በጣም አስጊ መሆኑና ከፍተኛ የስቃይ ደረጃ ላይ እንዳለ ያረጋግጥላታል። ሐኪሙ በአና ላይ የታየውን ሊድን የማይችለውን የአንጀት መዘጋት በስዕላዊ መግለጫዎች ያስረዳታል። እንዲሁም መዘጋቱንና ህመሙን በአንዳንድ በጣም ኃይለኛ በሆኑ መድኃኒቶች መቆጣጠር እንደሚቻል፣ ነገር ግን ሊፈውሰው እንደማይችል ይነግራታል። ሕክምናው ሲጀምር ምንም አይነት የጎንዮሽ ጉዳት አለመኖሩን ለማረጋገጥ በየ6 ወሩ ለአዲስ ምርመራ ልታመጣት እንደሚገባም ይነግራታል። በዚህ ሁኔታ ምክንያት ክርስቲ እምነቷን አጥታለች፣ መጸለይም አልቻለችም። ባለቤቷም ይረዳታል። ቤተሰቡ በገንዘብ ረገድ በጥሩ ሁኔታ ላይ አይደለም። ነገር ግን ኬቭን ለመጓዝና አናን ወደ ቀጠሮ ለመውሰድ አስፈላጊ የሆነውን ሁሉ ያደርጋል። ክርስቲ በእግዚአብሔር ላይ ተስፋ እንደቆረጠች ትረዳለች። ፓስተሩ ወደ ቤተ ክርስቲያን እንድትመለስ ለማድረግ ምንም ያክል ቢሞክርም እሷ ግን እምቢ አለች። ከወራት በኋላ ከዶክተሩ ኑሮኮ ጋር በተደረገው አደገኛ ምክክር አና አረንጓዴ ምራቅ ያለበት የበሽታ ማገርሸት ስላሳየች እሷን ለመከታተል ተጨማሪ ጥናቶች ይደረጋሉ። ቀውሱን ስትወጣ እንደገና ወደ ቤቷ መመለስ ትችላለች። ከዚያም የካንሰር ህመምተኛ ከሆነችው የክፍሏ ጓደኛዋ ጋር ትቀራረባለች። አና ለእሷ በእግዚአብሔር ላይ ትልቅ እምነት እንዳላት ለመሞት መፍራት እንደሌለባት ትነግራታለች። በመቀጠልም የመስቀል ምልክት ያለበትን የአንገት ሐብል ትሰጣታለች። በዚያኑ ምሽት ማስታገሻዎቹ በአና ላይ ምንም አይነት ለውጥ አላመጡም ነበር። በስቃይም ታለቅስ ነበር። መስኪኗ ልጅ ቀድሞውኑ ደክማለች። ወደ ቤቷ መመለስ ብቻ ነው የምትፈልገው። ከዚህ በላይ መቋቋም አልቻለችም። እያለቀሰችም ምንም ስቃይ ወደሌለበት ሰማይ ለመሄድ መሞት እንደምትፈልግ ለእናቷ ነገረቻት። ክርስቲ በነፍስ ስብራት ውስጥ ሆና እሷን ለማጽናት ታቅፋታለች። በማግስቱ በአና ህመም መባባስ ምክንያት ኬቪን እና ልጆቹ ወደ ቦስተን ለመጓዝ ይወስናሉ። ነገር ግን በአውሮፕላን ማረፊያ የክፍያ ችግር ያጋጥማቸዋል። ሆኖም ገንዘብ ተቀባያ የአናን ታናሽ እህት በመስማት ትተባበራቸዋለች። በኋላ ላይ ለባንክ ተጨማሪ ክፍያዎችን መክፈል ቢኖርባቸውም እንኳን በአውሮፕላኑ ውስጥ እንዲሳፈሩ ትረዳቸዋለች። አና አሁንም ምንም ነገር ሳትፈልግ በጭንቀት ውስጥ ነበረች፣ አባቷ ከእህቶቿ ጋር እስኪመጣ ድረስ። ከዛ በኋላ ግን ሁሉም ሰው በጣም ተደስቶ ክፍሉን የትራስ ጨዋታ ወደሚደረግበት ቦታ ይቀይሩታል። ሐኪሙ ሲሰናበታቸው አናን ወደ ህፃናት የስነቦና ባለሙያ ለመውሰድ እንዲሞክሩና በተቻላቸው መጠን ከእሷ ጋር ብዙ ጊዜ እንዲያሳልፉ ይመክራቸዋል። ምክንያቱም በዚያ ሰዓት ቤተሰቧ ምርጡ መድኃኒት ስለነበር። ቤት ውስጥ እንደደረሱ ሐኪሙ እንደመከረው
ክርስቲ ከስነ ልቦና ባለሙያው ጋር ትገናኛለች። አና ግን ከእህቷ ጋር ለመጫወት ወደ ውጭ ትወጣለች። ቀደም ሲል ብዙ ጊዜ እንዳደረጉት ሁሉ አንድ ጥንታዊ ዛፍ ላይ ለመውጣት ይደፍራሉ። ነገር ግን በድንገት አንድ የዛፍ ቅርንጫፍ ይሰበራል። በታላቅ ፍርሃት አና ለመውረድ ትሞክራለች። ነገር ግን ከ10 ሜትር ከፍታ ላይ በዛፍ ውስጥ ወዳለው ጉድጓድ ውስጥ ትወድቃለች። ወላጆቿ ይደነግጣሉ። ምንም ማድረግ ስላልቻሉም ወዲያውኑ ከዜና ዘጋቢዎች ጋር ወደሚደርሱ የእሳት አደጋ ሰራተኞች ይደውላሉ። ከሰዓታት በኋላ እሷን ማውጣት አልቻሉም። ከዛፉ ጫፍ ላይ ዝቅዝቅ ስለወደቀችና ሲጠሯት ምላሽ ስለማትሰጥ ሕይወት አልባ የሆነች ትመስል ነበር። ክርስቲ አስከፊው ጭንቀት ከዚህ በላይ መሸከም አልቻለችም። በዛፉ ስር ተንበርክካ እግዚአብሔር እንዲያድንላት ትማጸናለች። የእሳት አደጋ ሰራተኞቹ እሷን ለማውጣት በሚሰሩበት ጊዜ ከሰዓታት በላይ ይወስድባቸዋል። በእርግጥ ራሷን ስለሳተች በመጨረሻም ያገኟታል። በእርግጥ ራሷን ስታለች፣ ነገር ግን አሁንም በሕይወት አለች። በመሆኑም ወዲያውኑ ወደ ሆስፒታል ይወስዷታል። እዚያም የሚያክማት ሐኪም በጣም ይደነቃል። ጥቂት ትናንሽ ጭረቶችና ቀለል ያለ ጉዳት ብቻ ነበር ያስተናገደችው። ልጅቷ ምንም አይነት ጠባሳ፣ ድብደባ፣ ጉዳት ወይም ስብራት ሳይኖርባት ሙሉ በሙሉ ደህና ነበረች። የወደቀችበትን ሁኔታ ግምት ውስጥ በማስገባት ይህ ፈጽሞ የማይቻል ነገር ነበር። ቀናት እያለፉ ሲሄዱ ክርስቲ ምንም አይነት መድኃኒት ሳትወስድ አና ከአሁን በኋላ ህመም እንደሌላት በተለመደ ሁኔታ እንደምትጫወትና ሆዷም ወደ መደበኛ ሁኔታ እንደተመለሰ ትረዳለች። አንድ ቀን አና በዛፉ ጉድጓድ ውስጥ በወደቀችበት ጊዜ የደረሰባትን እንግዳ ነገር ለወላጆቿ ትነግራቸዋለች። ሁሉ ነገር ጨልሞ ከሰውነቷ እንደወጣች ትነግራቸዋለች። የራሷን አካል ከእርሷ ውጪ ሆኖ እንደምታየው፣ ነገር ግን በውስጧ ስላልነበረች በጣም እንግዳ ነገር ስላጋጠማት እንግዳ ነገር ትናገራለች። እዚያም አንዲት ውብ ቢራቢሮ ነበረች። መጀመሪያ ላይ የት እንዳለች አታውቅም ነበር፣ ነገር ግን ሰላም ተሰምቷታል። በጣም ውብ የአትክልት ስፍራ ነበረ። በመቀጠልም ደመናዎች መካከል እየተመላለሰች እግዚአብሔር የሚነግራትን ትሰማ ነበር። እዚያው መቅረት ትፈልግ ነበር። ነገር ግን እግዚአብሔር ጤናማ ሆና እንደምትመለስ በማረጋገጥ መመለስ እንዳለባት ነገራት። ሰዎች ስለሚያምኗቸው ለአሁኑ ለማንም ላለመናገር ወሰኑ። ክርስቲ በጥርጣሬ ውስጥ ሆና የልጇን ንግግር ለማረጋገጥ ወደ ቦስተን ትወስዳታለች። ሐኪሙም ሁሉ ነገር በትክክል እየሰራ በመሆኑ በጣም ይገረማል። ሳይንሳዊ ማብራሪያ ለመፈለግ ይሞክራል። ምክንያቱም መድኃኒት የሌለው ነገር እንዴት ሊቀለበስ እንደቻለ ሊረዳ አልቻለም። ነገር ግን አናን ሲመለከት የሆነ ተአምር የሆነ ነገር እንዳለ ተረዳ። ፈጽሞ እንደማይመለሱ ስለሚያውቅም ያሰናብታቸዋል። በኋላ ላይ አናና እናቷ ለአንጄላ ስላደረገችው ሁሉ አመስግና ይሰናበቷታል። ብዙም ሳይቆይ ታሪካቸው በዜናዎች ሁሉ ላይ ይሰራጫል። ክርስቲ በእግዚአብሔር ላይ ያላትን እምነት መልሳ አግኝታለች። የዚህን ታላቅ ተአምር ተሞክሮ ለማካፈልም በቴሌቪዥን ካሜራዎች ፊት በቤተ ክርስቲያን ትገኛለች። ከአና ህመም ጋር ያሳለፈችውን መከራ ሁሉ ከተረከች በኋላ ተአምራት በሁሉም ቦታ እንዳለ፣ አንዳንዴ በጣም በሚያስደነግጥ መንገድ በሕይወታችን ውስጥ በሚገጥሙን ሰዎች እንዲሁም ምንም ቢፈጠር በሚደገፉን ጓደኞች አማካኝነት እንደሚመጡ በመግለጽ ትደመድማለች። ተአምራት ቅርቦቻችን ናቸው። እግዚአብሔር ፍቅር ነው፣ ፍቅር ደግሞ ይቅርታ ነው። እግዚአብሔር ብቻችንን እንዳልሆነን ያሳየናል ትላለች። የክርስቲን ቃላት ከሰሙ በኋላ አንዳንድ ሰዎች አና በጣም ታማ እንደነበር አላመኑም ነበር። በእርግጥም አንዳንድ ጊዜ ማመን በጣም ከባድ ነው። ነገር ግን በሆስፒታል ውስጥ የነበረችው የአና ጓደኛ አባት የተናገረውን ከሰሙ በኋላ አመኑ። እርሱም ልጁ በጣም ታማ እንደነበረችና ለአና ምስጋና ይግባውና ልጁ በመጨረሻዎቹ የህይወት ቀናት እንደተለወጠች፣ ይበልጥ ሰላም እንደተሰማትና እግዚአብሔር ከእርሷ ጋር እንዳለ እንደተረዳች ይመሰክራሉ። ምክንያቱም አና እምነትንና ሰላምን ሰጥታት ነበር። በመሆኑም ታሪኩን በመስማቱ አናንና እናቷን ለማመስገን ከቦስተን ድረስ መጣ። ክርስቲም ስለመጣ አመሰገነችው። በመቀጠልም ቤት ውስጥ ያንን ሲጠባበቁት የነበረውን ፒዛ ከመብላታቸው በፊት ሁሉም በአንድነት በመጸለይ እግዚአብሔርን ስለምግቡ፣ አብረው ስለመሆናቸውና ስለማንነቱ ሁሉ ያመሰግናሉ። አሜን። አሁን ለእነሱ እያንዳንዱ ቀን ተአምር ስለሆነ ልክ እንደ ተአምር ይኖራሉ። ይህ የሰማይ ተአምር ወይም ሚራክልስ ፍሮም ሄቨን የተሰኘው የክርስቲያን ፊልም አጭር መግለጫ ነው። የሚቀጥለው ታሪክ እንዳያመልጡ ቻናሉን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ እንዲሁም ለወዳጅ ዘመዶ ማጋራቱን እንዳይረሱ። ተባረኩ።